ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየሰጠ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ከተከታታዮቼ ውስጥ የተጠየቀን ጥያቄ መሰረት በማድረግ ነው። በሰሊጥ ዙሪያ መረጃ ብትሰጠን የሚል ጥያቄ ስለነበረ ዛሬ የሰሊጥ ፕሮግራም ነው። ሰሊጥን ስናመርት ምን ላይ ይበልጥ ትኩረት ማድረግ አለብን? ከሀገራችን ኢኮኖሚ ጋር ያለው አስተዋጽኦስ ምን ያህል ነው? በሀገራችን የት አካባቢ በሰፊው ይመረታል? ሀገራችን በዓለም አቀፍ ደረጃስ ያላት አቅም ምን ያህል ነው? እና የመሳሰሉትን የሚመልስ ፕሮግራም ነው። ሰሊጥ በሀገራችን ሞቃታማና ቆላማ አካባቢዎች ከሚመረቱ የቅባት ሰብሎች ቀዳሚው ነው። ከሚያስገኘው ከፍተኛ የውጭ ምንዛሬና ከሀገሪቱ ምጣኔ ሀብታዊ እድገት ከሚያበረክተው አስተዋጽኦ አንጻርም ነጩ ወርቅ የሚል ስያሜ እንዲያገኝ አስችሎታል። ሰሊጥ ከሚሰጠው የዘይት መጠንና ለረጅም ጊዜ ከሚቆይበት አንጻር የቅባት ሰብሎች ንጉሥ ለመባል አስችሎታል። ሰሊጥ በሀገራችን ውስጥ ካሉት እጅግ አስፈላጊ የግብርና ምርቶች ውስጥ አንዱ ሲሆን በሀገራችን ከቡና ቀጥሎ በሁለተኛ ደረጃ ላይ የሚገኝ የግብርና ኤክስፖርትና ወሳኝ የውጭ ምንዛሪ ምንጭ ሆኖ ያገለግላል። በሀገራችን ሰሊጥ ማምረት የሚወሰነው ለምናመርትበት አካባቢ ተስማሚ የሆኑ ድርቅን የሚቋቋሙ ዝርያዎችን በመምረጥ ተስማሚ በሆነው የዝናቡ ወቅት በመዝራትና የዘር መራገፍን ለመከላከል በጥንቃቄ መሰብሰብን በማረጋገጥ ላይ የተመሰረተ ነው። በሀገራችን ውስጥ ዋና ዋና የሰሊጥ አምራች አካባቢዎች በሁመራና አካባቢው፣ በመተማና አካባቢው፣ በወለጋና አካባቢው፣ በጋምጎፋና አካባቢው፣ በፓዌ እንደዚሁም ደግሞ በከማሺና አካባቢው በመደበኛው የመኸር ወቅት ይመረታል። የሚመረቱ ዋና ዋና ለንግድ ተመራጭ የሆኑ ዝርያዎች የተለመዱትን ስናይ ጎንደር 1፣ ሴቲት 1 እና ሁመራ 1 የሚባሉ ዝርያዎች በሰሜን ምዕራብ ኢትዮጵያ በሰፊው የተላመዱ ዝርያዎች ናቸው። በተለይ ሁመራ 1 የሚባለው ዝርያ በዓለም አቀፍ ደረጃ ወጥ በሆነ ሁኔታ በትላልቅ ነጭ ዘሮቹ በጣፋጭ መዓዛው እና ጣዕሙ ይታወቃል። በመሆኑም በዓለም አቀፍ ደረጃ ለጣፋጭ ምግቦችና ለቅባት ስራ እጅግ ተፈላጊ ነው። በዚህም ምክንያት ነጭ ወርቅ የሚል ስያሜ ወጥቶለታል። ሌላው ጎንደር 1 የሚባለው ዝርያ ነው። ይሄ ደግሞ በከፍተኛ የዘይት ይዘትና ንጹህነት የሚታወቅ ዝርያ ነው። የወለጋ ሰሊጥ ነው ሌላኛው። የወለጋ ሰሊጥ ዝርያ በምዕራብ ኦሮሚያና በቤንሻንጉል ጉሙዝ ክልሎች በብዛት የሚመረት የተለያየ የዘር ቀለም ያለውና ከፍተኛ ጥራት ባለው ምርት ታዋቂ ነው። ከዚህ ባሻገር ከፍተኛ የዘይት ይዘት ያለውና በብዛት ለዘይት ምርት የሚውል ዝርያ ነው። ኢኮኖሚያዊ ተጽዕኖውን ስናይ የሰሊጥን ማለት ነው ከቡና ቀጥሎ ከላይ ተጠቅሷል። ከቡና ቀጥሎ ለኢትዮጵያ ከፍተኛ የውጭ ምንዛሪ የሚያስገኝ የግብርና ምርት ነው። ሀገራችን ከ10 ከፍተኛ የዓለም ሰሊጥ አምራቾች ውስጥ አንዷ ስትሆን ከ3 ከፍተኛ ፕሪሚየም የሰሊጥ ዘር ላኪዎች መካከል ደግሞ አንዷ ነች። ለዚህም የኢትዮጵያ ምርት ገበያ ወይም ኢሴክስ ለሰሊጥ ንግድ ትልቅ ሚና ይጫወታል። በሀገራችን የሚመረተው ሰሊጥ በብዛት ወደ ቻይና፣ እስራኤል፣ ቱርክ እና ጃፓን ይላካል። ሰብሉ ከ3.7 ሚሊዮን በላይ የአነስተኛ ገበሬዎችንም የኑሮ ሁኔታ ይደግፋል። ምርትና ተግዳሮቶቹን የሰብሉ ኢኮኖሚያዊ አሻራ ሰፊ ቢሆንም ዘርፉ በርካታ መዋቅራዊና አካባቢያዊ መሰናክሎች ያጋጥሙታል። ከነዚህም ውስጥ ባህላዊ እርሻን መከተል። አብዛኞቹ አነስተኛ ገበሬዎች አሁንም በባህላዊ በእጅ የሚሰሩ የእርሻ ቴክኒኮችን እንደ ዘር ማሰራጨት ሊሆን ይችላል፣ በበሬ የሚነዱ ወይም በበሬ ማረስን ሊሆን ይችላል፣ እዛ ላይ የመተማመን ነገር ይታያል። ይህ ብዙውን ጊዜ ከዓለም አቀፍ የንግድ ደረጃዎች ጋር ሲነጻጸር ዝቅተኛ ምርት በሄክታር በአማካኝ ከ7 እስከ 8 ኩንታል የሚደርስ ያስከትላል።
ከምርት መሰብሰብ በኋላ የሚደርስ ኪሳራ። ሌላው ይሄ ነው ትልቁ ችግር። ከድህረ ምርት ጋር ተያይዞ የሚታዩ ችግሮች አሉ። ዘመናዊ የማከማቻ ተቋማት እጥረት እና ዘግይቶ የሚሰበሰብ ምርት በከፍተኛ የእህል መራገፍ ስለሚያስከትል ከፍተኛ ብክነት ሊያስከትል ይችላል። ስለሆነም ሰሊጥ ሲደርቅ ቶሎ የመፍሰስ ወይም ሻተሪንግ ባህሪ እንዳለው ተረድተን አሰባሰቡ በጥንቃቄ ካልተከናወነ ምርቱ መሬት ላይ ይፈስና ይባክናል። ከነዚህም ይባክናል። ይሄ እንግዲህ ዋና ዋናዎቹ ናቸው። ከነዚህ ባሻገር ግን አካባቢን መሰረት ያደረገ ተስማሚ ቴክኖሎጂ በበቂ ሁኔታ አለማድረግ፣ አለመጠቀም ሊሆን ይችላል። በወጡ ቴክኖሎጂዎች የግንዛቤ የተደራሽነትና የአጠቃቀም ክፍተት መኖሩ፣ የአየር ንብረት ተለዋዋጭነት መከሰት፣ አዳዲስ የተባይና በሽታ መስፋፋት፣ በእነዚህም ዙሪያ በሌላ ጊዜ በሰፊው መለስበታለሁ። ትልቅ ችግር ነው የተባይና በሽታ ማለት ነው። ሌላው የጋራ ተጠቃሚነትን መሰረት ያደረገ የእሴት ሰንሰለት መፍጠር አለመቻሉ፣ አምራቹ ነጋዴውና ሌሎች የዘርፉ ተዋናዮች በምርቱ ላይ እሴት ለመጨመር ተቀናጅቶ ያለመስራት ችግር መኖሩ፣ የማምረቻ ወጪ ከፍተኛ መሆን፣ በአጠቃላይ ምርታማነትን ዝቅተኛ መሆንና ጥራትንና የምርት ዱካን መሰረት ያደረገ የምርት አቅርቦት ስርዓት አለመኖር በዋነኛነት የሚጠቀሱ ናቸው። ተግዳሮቶቹን ስናጠቃልል እንደተገለጸው ዘርፉ ለሀገራችን ኢኮኖሚ ያለው ጠቀሜታ ከፍተኛ ቢሆንም የተለያዩ ችግሮች በመኖራቸው ምክንያት ምርትና ምርታማነትን በሚፈለገው ደረጃ ማሳደግ አልተቻለም። ከዚህ በተጨማሪም የግብይት ሰንሰለቱ የምርት ዱካ ስርዓትን ወይም ደግሞ ትሬሲቢሊቲን ያልተከተለ መሆኑ፣ የገዢዎችን ፍላጎት መሰረት ያላደረገና ዘመናዊ ባለመሆኑ ከዘርፉ መገኘት የሚገባውን ያክል ጥቅም ማግኘት አልተቻለም። ስለሆነም የዘርፉን ተዋናዮች የሰሊጥ ምርታማነትና ጥራት ማሳደግ ይቻል ዘንድ በሰንሰለቱ የሚታዩትን ማነቆዎች መቅረፍ እጅግ በጣም አስፈላጊ ነው። በመሆኑም በዓለም አቀፍ ደረጃ ተወዳዳሪነትን ለመጠበቅ የኢትዮጵያ የግብርና ምርምር ተቋማትና የተለያዩ የግብርና ኤክስቴንሽን ፕሮግራሞች ዘርፉን ዘመናዊ ለማድረግ እየሰሩ ነው። ምርምር ተቋማቶቹ ትኩረታቸውን በአብዛኛው የተሻሻሉ ዝርያዎችን ማውጣት፣ ከፍተኛ ምርት የሚሰጡ ዝርያዎችን ማስተዋወቅ፣ የመዝሪያ ወቅትን ጊዜን ማመጣጠንና የድህረ ምርት ብክነትን ለመቀነስና የኤክስፖርትን ጥራትን ለማሻሻል ድህረ ምርት አያያዝ ቴክኖሎጂዎችን በማሻሻል ላይ ያተኮረ በርካታ ምርምሮች ትኩረት ተሰጥቶ እየተሰራባቸው ይገኛል። ይህንን ካልን ሰሊጥን ስናመርት ትኩረት ማድረግ ያለብን ነጥቦችን ደግሞ ከዚህ በታች እናያቸው። የመጀመሪያው የቦታ መረጣና የመሬት ዝግጅት። ተስማሚ የአየር ንብረትና የአፈር ሁኔታን ስናይ ሰሊጥ በሞቃታማና ከፊል ደረቅ አካባቢዎች ከባህር ጠለል በላይ ከ500 እስከ 1500 ሜትር ላይ ይመረታል። የሚስማማው የሙቀት መጠን ስናይ ከ25 እስከ 37 ዲግሪ ሴንቲግሬድ ባለው የሙቀት መጠን ይፈልጋል። በተለይ ግን በሚዘራበት ወቅት የሙቀት መጠኑ ከ21 ዲግሪ ሴንቲግሬድ በታች ሊሆን አይገባም። የሚመርጠው አፈር በደንብ ውሃ የሚያፋስስ ወይም ውሃ የማይቋጥር ለም የሆነ አሸዋማ ወይም ጥቁር አፈር ሆኖ ከ6 እስከ 8 ፒኤች መጠን ያለው ቢሆን ይመረጣል። መሬቱን ስናዘጋጅ መጀመሪያ ማሳውን በደንብ ልናጸዳና ጥሩ የዘር ቦታ ለመፍጠር ከ20 እስከ 30 ሴንቲሜትር በጥልቀት ልናርስ ይገባል። በመጀመሪያዎቹ ዝናብ የአረም እድገትን ለማነሳሳት ቀደም ብለን ብናርስ ይመከራል። ከዚያም ከመዝራታችን በፊት ደግሞ አረሞቹ ያቆጠቆጡ አረሞችን በማጥፋት እንደገና በማረስ እንደዚሁ መቀነስ ይቻላል ማለት ነው። ይሄ ማለት ምንድነው? በቀጥታ የምንዘራ ከሆነ የአፈር ውስጥ ስቶርድ የሆነው ዘር የአረም ዘር አብሮ ይበቅላል ከሰሊጡ ጋር ማለት ነው። ስለዚህ ሰሊጡን ከመዝራታችን በፊት ቀደም ብለን በማረስ የመጀመሪያ ዝናብ በሚዘንብበት ሰዓት አፈር ውስጥ ያለው አረም ዘር ይበቅላል። ያኔ ከበቀለ በኋላ ወይ በእርሻ በማረስ ሊሆን ይችላል፣ ወይ በሌላ መልኩ አረሙን ማስወገድ ይቻላል። ስለዚህ እንደ ሲድ ባንክ ሆኖ የነበረውን መሬት መቀነስ እንችላለን ማለት ነው። የሚያስፈልገው ዓመታዊ ዝናብ ስናይ ከ500 እስከ 800 ሚሊ ሜትር ያስፈልገዋል። የመዝሪያ ጊዜን ስናይ ምንም እንኳ የክረምቱ ዝናብ የሚጀምርበት ጊዜ ላይ የተወሰነ ቢሆንም የመዝሪያችን ጊዜ ከሰኔ መጀመሪያ እስከ ሐምሌ አጋማሽ ዋናው የክረምት ዝናብ መጀመሪያ ማለት ነው ቢዘራ መልካም ነው። ቀደም ብሎ መዝራት የአፈርን እርጥበት ይጠቀማልና በተለምዶ ከፍተኛ ምርት ሊሰጥ ይችላል።
ሌላው የዘር መጠንና ክፍተትን ስናይ ነው። ከፍተኛ ጥራት ያላቸውንና ለገበያ ተመራጭ የሆኑ እንዲሁም የተሻሻሉ ዝርያዎችን ልንጠቀም ይገባል። በብተና በእጅ የሚዘራ ከሆነ በሄክታር ከ5 እስከ 7 ኪሎ ግራም ዘሮችን እንድንጠቀም ይመከራል። በመስመር የሚዘራ ከሆነ ከ2 እስከ 5 ኪሎ ግራም ዘር ሊያስፈልገን ይችላል። በመስመሮች መካከል 40 ሴንቲሜትር ክፍተት በመፍጠርና በተክሎች መካከል ደግሞ 10 ሴንቲሜትር ክፍተት ብንፈጥር ይመከራል። ለተሻለ ቡቃያ ዘሮችን ከ2 እስከ 3 ሴንቲሜትር ባለው ጥልቀት ብንዘራ ይመከራል። ማዳበሪያና አረም ማረም። ከመዝራታችን በፊት ኦርጋኒክ ማዳበሪያ ወይም ፍግ በመጨመር የአፈሩን ለምነት መጨመር ይቻላል። የሰው ሰራሽ ማዳበሪያ የምንጠቀም ከሆነ 100 ኪሎ ግራም ዳፕ እና 50 ኪሎ ግራም ዩሪያ በሄክታር መጠቀም ያስፈልጋል። ስንጨምር ግን 100 ኪሎ ግራም ዳፕን እና 25 ኪሎ ግራም ዩሪያ በዘር ወቅት ማድረግና ወዲያውኑ አፈር ማልበስ ይመከራል። ቀሪውን 25 ኪሎ ግራም ዩሪያ ደግሞ አበባ ሲጀመር ወይንም ሰብሉ ከ35 እስከ 45 ቀን እድሜ ላይ ሲደርስ ልንሰጥ ይገባል። በተለይም ተክሉ በሚበቅልበትና ለአረም ውድድር በጣም ተጋላጭ በሆነባቸው የመጀመሪያዎቹ 30 ቀናት ውስጥ እርሻውን በደንብ አረም ልንጠብቀው ወይም ልናጸዳ ይገባል። በመሆኑም ዘርተን ከበቀለ በኋላ ከ7 እስከ 14 ቀናት ውስጥ የመጀመሪያ አረም ልናረም ይገባል። ከበቀለ ከ28 እስከ 35 ቀናት ባለው ጊዜ ውስጥ ደግሞ ሁለተኛውን አረም ልናርም ይገባል። ሶስተኛ አረም ደግሞ የሚያስፈልግ ከሆነ ደግሞ ከበቀለ ከ56 እስከ 65 ቀናት ባለው ውስጥ ሊታረም ይገባል። ሆኖም የአበባ መራገፍ እንዳይከሰት ከፍተኛ ጥንቃቄ ማድረግ ያስፈልጋል። የውሃ ፍላጎት። ሰሊጥ ድርቅን የሚቋቋም ነው። ነገር ግን ለመብቀል በመጀመሪያዎቹ ጥቂት ሳምንታትና በአበባና በዘር መሙላት ደረጃዎች በቂ እርጥበት ያስፈልገዋል። ከባድ ዝናብ ሰብሉን በቀላሉ ሊያጠፋ ስለሚችል የውሃ መቆራረጥን ልናስወግድ ይገባል። ምርትና ድህረ ምርት አያያዝ። ሰሊጥ ከ90 እስከ 120 ቀናት ውስጥ ሊደርስ ይችላል። እንደ ዝርያው የተለያየ ሆኖ ማለት ነው። የታችኛው ቅጠሎችና ካፕሱሎቹን ዘሮቹን የሚሸከም ማለት ነው ፖዱ ወደ ቢጫነት ሲቀየሩ፣ ነገር ግን ካፕሱሎቹ ከመፈንዳታቸው በፊት ልንሰበስብ ይገባል። ወይም 2/3 የተክሉ አካል ወደ ቢጫነት ሲቀየርና 2/3 2 ወይም 3 ቅጠል ሲራገፍ በሰው ኃይል ወይም በማጨድ መሳሪያ በማጨጃ መሳሪያ ማጨድና መሰብሰብ ይመከራል። ስንሰበስብ ተክሉን በእጅ እንቆርጥና የተቀሩት የካፕሱሎች ወይም ዘሩን ያቀፉ ፖዶች እንዲደርቁ በጥቅል ቀጥ አድርገን እንደረድረዋለን። የታጨደውን ሰሊጥ ንጽህናውን በጠበቀ ስፍራ ወይንም ሸራ ላይ ወደ ላይ በማቆም ለ2 ሳምንት ያህል ማድረቅ ይኖርብናል። ካፕሱሎቹ ከደረቁ በኋላ ወደ ታች አዘግዝቀን ዘሮቹን ለመሰብሰብ በንጹህ የፕላስቲክ ንጣፍ ወይም ሸራ ላይ በቀስታ እናራግፋቸዋለን። ብክለትን ለመከላከል ከአፈር ወይም ከእንስሳት ፍግ ጋር ንክኪ ልናስወግድ ይገባል። እንደሚታወቀው ሰሊጥ ለውጭ ገበያ ተብሎ እንደመመረቱ በተለይ ምርት ሲጓጓዝ ከኬሚካል ወይም ቅባቶች ንክኪ የጸዳና እርጥበት የሌለው የማጓጓዣ መንገዶችን መጠቀም ይኖርብናል። ሰሊጥን ለማከማቸት የዘሩ የእርጥበት መጠን ከ7% መብለጥ የለበትም። የሰሊጥ ምርት ማከማቻ መጋዘን ንጹህ፣ ወለሉ በሲሚንቶ የተለሰነ ወይም የተዘጋጀ፣ በቂ መተላለፊያና የአየር ዝውውር ያለው መሆኑን ማረጋገጥ ያስፈልጋል ይላል። ዛሬ እንግዲህ ስለ ሰሊጥ በርካታ መረጃ ለመስጠት ሞክሬያለሁ። እንግዲህ ሰሊጥ ቅድም እንደተጠቀሰው ነው ከቡና ቀጥሎ ለሀገራችን ኢኮኖሚ ዋልታ ነው። በተለይ ደግሞ በቆላማ አካባቢዎች ላይ ነው በሰፊው እየተመረተ ያለው እና ሰሊጥ ላይ ኢንቨስት ያደረጉ በርካታ ባለሀብቶች አሉ። በርካታም አርሶ አደሮች እየተጠቀሙ ያለበት ሁኔታ ነው ያለው። እንደተጠቀሰውም ያን ያህል ቶሎ የሚበላሽም አይነት ነገር አይደለም። ስቶርድ መሆን ይችላል በአግባቡ የምናከማቸው ከሆነ። በተለይ እርጥበቱ የዘሩ መጠን ከ7% በላይ መሆን የለበትም። እንደዚሁ ደግሞ የምናከማችበት አካባቢ በሲሚንቶ የተዘጋጀ መጋዘን እና ንጹህ እና አየር መተላለፍ የሚችል ከሆነ ለረጅም ጊዜ ማስቀመጥና ገበያውን መሰረት ያደረጉ የግብይት ልውውጦችን ማድረግ ይቻላል ማለት ነው። ዛሬ እንግዲህ አወል ስሪንጋ የግብርና ፕሮግራም በዚህ መልክ ነው የመጣው። በቀጣይ በሌላ ፕሮግራም እስከምመጣ ቸር እንሁን። ባይ ባይ።